ምናልባት እዚህ አካባቢ ከሆንክ ይሄን ሰውዬ ታውቀዋለህ ወይ ብዬ። ስጋ ዘመዱ ነው? ኖ አይ አይደለሁም። ከአሜሪካን በእጅ የሚሰጥ ፖስታ ይዤለት ስለመጣሁ ነው ሰውየውን የፈለግኩት። ቆየኝ አንድ ጊዜ ጠብቀኝ። ኦኬ ሶሪ። ታንክ ዩ። ኦኬ ሄሎ ከሪሜ፣ እኔ የምልህ ዛሬ ዶላር ስንት ገባ? 18? Are you kidding me? ቆይ አውቀዋለሁ እኮ ግን የት ነው የማውቀው? በማየሙት አስታወስኩት። ይሄ ጭራቅ ዘንዶ አውራሪስ ብሎ በፎቶ መጣ። የድራችንን ገንዘብ አይደለም እሱ አይደለም ባሻ አቤት። ይሄ ፈለቀ አይደለም እንዴ? እስኪ መነጽሩን አምጪው። የሞተው ፈለቀ? ኧረ እሱ አይደለም። ታዲያ ማን ነው አንተ? የቤቱ አውቀዋለሁ። አብረን ታስረን ነበር። ወንጀለኛ ነው። ያውም ሴት ደፍሮ ነው። እና ስቲል ናው ፕሪዝን ነው ያለው ማለት ነው። ወዲያው ነው የተለቀቀው። የሷ ልስጥ። ማነች እሷ? ተደፋሪው። ኦኬ ፕሊዝ ዱ ሚ ኤ ፌቨር። በሶስት የሐሰት ምስክር አልደፈርኳትም ከህግ አመለጥክ አይደል? ሂድ ከዚህ። ማን ነው? ሂድ ከዚህ ሰላይ። ሄሎ ሱሳውን ተሰማሻል? ሶሲሙች ሌላ ሰው መስሏል። ካሳሁን ይህን ያህል ተለውጦ ከመጎሳቆሉ የተነሳ የፊቱ ቅርጽ ተቀይሯል። እነዛ የምትወጃቸው አይኖቹ ተደብቀዋል። አይኖቹን እኔ ሳሉን አንቺ ነበርሽ የምትወጃቸው። ምን ዋጋ አለው? አሁን ምንም የሚወደድ ነገር የለው ምንም። እና ካሳሁን አንቺን ለትዳር ጠየቀሽ? ቤቴ ድረስ መጥቶ እውነትም ማሰብ አቆሟል። ምን አልሽኝ? እና አንቺ ምን አልሽው? ተመለስ፣ በመጣህበት እግርህ ተመለስ አልኩት። ሶሲ በሱ ምክንያት ከአንቺ ጋር መጣላቴን ሳስበው እንዴት እንደሚያደርገኝ ባየሽ። ምን ዋጋ አለው? አሁን አንቺ ያለሽው አሜሪካ። የሚገርመው ነገር እሱ አሁንም የኔና ያንቺን ጓደኝነት አያውቀውም። እኔም አንቺም ካልነገር ነው በምን ያውቃል? ለመሆኑ አሁን ያለበትን አድራሻ ነግሮሻል? ማለት ታውቂዋለሽ?
ኧረ እኔ አላውቀውም። ግን ለምን ፈለግሽው? ሄሎ ሶሲ፣ ስለ ኑሮ ውድነት ሳልነግራት ተቋረጠ። ደኖልክ ነው አቤት። እባክህን ይሄንን ሰውዬ ታውቀዋለህ? ፕሊስ አንዴ ላስቸግርህ ነበር። ሄሎ ሶሲ፣ ይኸውልሽ እኔ ለአንቺ ብዬ ነው እንጂ እኔ ሰውየውን ከመፈለግ ነዳጅ ማውጣት ይቀላል። ዩ ነው ይኸውልህ፣ ፕሊስ ሆልድ ዳውን አንዴ እባክህ ታጠፈው። ምን ነው ይሄን? የውጭ ስልክ ስለሆነ ነው። ሶሪ እውነት? አንዴ እባክህ። ሄሎ ሶሲ፣ እባክህ አትፈልኝ፣ አንተ ተባበረኝ። ምን ነው ገበያን በጠፋበት ነው። አሁን ኮሪው አሜሪካን ኤምባሲ ኦባማ ጋር ደውል። ገባኝ። እሷ ነች አይደል ያመጣች? ማነች? ሚስቴ ነች። ውሽሟን አይደለ? ውሽሟን አልጋውን ያስኩባችሁ ልልቀቅላችሁ? ያወቁኝ አልመሰለኝም። ከዚህ በላይ ለካ ክፍለ ሀገር ሄጃለሁ አለችው። እኔ ከሰው ለመሸሸግ ነው የገባሁት። ካላጣው ቤት እዚህ ቤት ልትሸሸግ? እኔን የቤቱን አባወራ ከሚስቱ ሐሜትና አሉባልታ መሸሸግ ያልቻለ ቤት ውስጥ አንተ ልትሸሸግ? ገባኝ። ሰምተሃል ማለት ነው። ምኑን? በመንገድ ስራ ምክንያት ቤቴ እንደሚፈርስ። አሁን በአንተ ቤት የመንግስት አስፋልት ላይ ነው ያለው። ውጣ! ምንም የማውቀው ነገር የለም። ከአሜሪካን ነው የመጣሁት። ፕሊዝ። አሜሪካ? ና ቁጭ በል። አሜሪካን ያልከኝ? አውዬ ግቢው እንዳይሆን ማለት አሜሪካን ግቢ ነው። ኖ አይ ሚን ከዛው ከአሜሪካን ከሀገሩ ማለት ነው። ታዲያ ለምንድን ነው ጣል የማታደርገው? ምን? እንግሊዝኛ። ኦኬ ካን ዩ ስፒክ እንግሊሽ? አሜሪካ እንዴት ነች? ሺስ ፋይን። ኦባማስ? ደህና ነው። ለመደ? ስራ አይደል መቼም። እንደው ይሄ ፎቶ የማን ነው? እኔ ቤት መጥተህ አንተ ፎቶ እንዲወጣ ትፈልጋለህ? Trust me, believe or not, ይሄንን ሰውዬ ለማግኘት 15 ቀን ነው የተንከራተትኩት። ጓደኛዬ ነው። ከቤት ስለማይወጣ ነው ያልተገናኛችሁት። ከቤት ስለማይወጣ? ስላኮረፈ ነው ከቤት የማይወጣው። I see. ፖለቲከኛ ነው? ኧረ አይነካካውም። ከቤት የማያስወጣ ኩርፊያ ከምን መጣ? ሚስት አጣ። እንዴት አጣለሁ ብሎ ስላኮረፈ ከእንግዲህ ከቤት አልወጣም ብሎ በሩን በላዩ ላይ ቆለፈ። ማታ ከስራ ስመለስ ቤቴ ቀዝቅዞ ከሚጠብቀኝ ቤት እየዋልኩ አልጋዬን ማሞቅ ይሻለኝ።
እንዴት እዚህ አገር ቤት ውስጥ እንዴት ሚስት ያጣል? አይገርምህ? ጥሙን ጥሎ እንዳልነበረ ካስሽ ላይ ሲደርስ ጣራ ነካ። ታዲያ ማንን ነው ያኮረፈው? ራሱና የቀረቡትን ቆነጃጅት በአግባቡ ቆጥቦ መጠቀም ሲገባው የትም በትኖ ባዶ እጁን ቀረ። ሰሚ አጣ እንጂ እኮ መንግስትም እኮ ቆጥቡ ብሏል። ይህን አስተሳሰብ ይዘህ መቼም አታገባ። መጀመሪያ መዘጋጃ ቤት ሂድና ከጭንቅላት ጋር ፍቺ ፈጽም። ከዛ እንጋባለን። ህሊና ቢስ ደደብ። ተኮ ማለት በጓደኛዬ ላይ አስማግጠኝ ስታበቃ በስተመጨረሻ አይንሽ ላፈር ያልከኝ ሰው ነህ። እኔ እኮ ምንም የማውቀው ነገር የለም ባርዬ። ባርዬ አትበለኝ። እሺ ናስብሽ ላስብበት። Oh my goodness. ቤቱን ላሳያ። Please do me a favor. Please. Okay. እንተዋወቅ። Okay. ደስ አለኝ ይባላል። Thanks a lot. ኧረ ተው ልጅህን ተለመነኝ ተው። ሞልቶ ከተረፈው ማጀት አሁን ለእኔ የምትሆን ሴት ጠፍታ ነው ወይስ ከኔ ግራ ጎን ሴት አልተፈለቀቀችም? እኔ እኮ አንዲት ሴት ወንድ አጣሁ ብትለኝ አይገርመኝም። ምክንያቱም ወንድ ጠፍቷል። ደሳለኝ አሁን ወንድ ነው። ሚስቱ የምታሳድደው የወንድ ጭራ። Hello, Sosi. Congratulations. Oh, yeah. Okay, hold down. 0911 ሄሎ ማልበል ባርዬ ካስሽ ነኝ። የገዛ ስምንት ስታቆላምጥ አታፍርም? የዛሬን አያርገውና ካስሽ ነበር የምትይኝ። ደግ አደረኩ። አሁን ምን ፈልገህ ደወልክ? ላስብበት ካልሽኝ ቀን ጀምሮ ብዙ ቀን ተቆጠረ። ጠብቅ፣ ተስፋ አትቁረጥ። ሄሎ ኧረ ተው ተለመነኝ ተው። ኧረ ተው ምንድን ነው? ደሳለኝ ነኝ። እንግዳ ይዤ መጥቼ ነው። ጾታ ወንድ። አንተ አትበቃም? ለምን ሌላ ወንድ ትጨምርብኛለህ? ኧረ ጋዝሽ ከአሜሪካ ነው። ከአሜሪካ? አዎ ከአሜሪካ ነው ጋዝሽ። This is it. Yeah. I'm so surprised. ይህን ደብዳቤ ለአንተ ለመስጠት ጫማዬን ነው የጨረስኩት። ኤኒዌይስ ሶስና በጣም ጥሩ ልጅ ነች። ኦኬ ጀስት ቴክ ኢት። ተቀበለው እንጂ ሳላጣራ እንኳን ከአሜሪካ ከቀበሌ የመጣ ደብዳቤ አናጣራም። ዋ ምንድን ነው? ዋ
Sorry. Cool down, my bro. Just take it. በእኔ በኩል ሚሽን አካምፕሊሽድ። ሚሽን አጥፍቶ ጠፊ ነው እንዴ? ቁጭ አድርግ። ገና አንተ ዘንዶ ታስፈላኛለህ። ሶስና ናት እኮ የላከችልህ። ሶስና ማን ናት? አላውቃትም። ዋናው የላከችልህ ዶላር ነው። ካሲስ ሶሲ ነኝ። ጊዜው ስለረዘመ ብትረሳኝ አይገርመኝም። እኔ ግን አንተን መርሳት ያልተፈቀደልኝ ሚስኪን አፍቃሪ ነኝ። ልቤ አፍ ቢኖረው ድምፁን ከፍ አድርጎ ካስሽ ካስሽ ብሎ ይጣራ ነበር። እባክህ እምቢ እንዳትለኝ። ብቸኛ ከሆንክ ቀሪ ዕድሜያችንን ተጋብተን አብረን እንኑር። ያንተው ሶስና። ለምን ነው የምታለቅሰው? መደሰት እኮ ነው ያለብህ። ጸሎት እኮ በሰበር ነው የታየልህ። ወይ ጊዜ የፈጣሪ ጆሮ እንዲቀርብ ይሁን ለይቶ ደግሞ የካስሽን መስማቱ። ጋዚ ደሴ ወይ እጅ ጽሁፍ ያንተ አይደል? ኧረ እኔ አልጻፍኩትም። ለምን ትቀልድብኛለህ? እኔ እኮ ከምር ነው በሴት ልጅ ጠኔ የተመጣው። አሰገሬ ትሙት እኔ አልጻፍኩትም። እንዲህ ማሰብ ብችል የት በደረስኩ። ቢያንስ አሰገረችን አላገባትም ነበር። ሄሎ ካሲስ ሶስና ነኝ። ሶሲ አናገራት እንጂ እስከ ዛሬ ያለቀስኩ መቼ አነሰ? ደህና ነሽ? ደህና። አነበብከው? አዎ። ካስሽ ብቻህን አላገባህም? አዎ። ኦ ማይ ጋድ አምላኬ! ታዲያ ለምን አንጋባም? ላስብበት። ሄሎ ሄሎ ሄሎ። ኧረ ተው ቴሌ፣ ኧረ ተው። ግን ሶስና ማን ነች? ሶስና ናታ። ሶስና የቷ? ሶስና ሴቷ። ምን ሴቱን እንጂ ምንም ትሁን። ታዲያ ለምን ላስብበት አልካት? አስቤማ ነው የምወስነው። ትዳር እኮ ነው። በሁለት ደቂቃ ገመድ አድርገህ የምታጮኸው ጅራፍ አይደለም ትዳር። ሳታስበው ከገባበት ሲያጮህ ትኖራለህ። ለቀባሪው አረዱታሉ። ሄሎ ሄሎ። ሶሲ፣ በባህላችን ሴት ልጅ ደፍራ እንደዚህ አይነት ጥያቄ እንደማትጠይቅ አውቃለሁ። ኧረ ምንም ችግር የለውም። ወስኛለሁ። እንጋባለን። አይ እንደዚህማ አይሆንም። ለምን? ትዳር እኮ ነው። ጊዜ ወስድ አስብበት። ጊዜ አልፈልግም። አሰብኩበት፣ አወጣሁ፣ አወረድኩ። እንጋባለን። እኔ አላምንም። እመኚኝ፣ ደግሞ ጭንቅላቴን አውቀዋለሁ። ከዚህ በላይ ምንም አያስብም። ላስብበት ያልኩሽም እስካስታውስሽ ድረስ ነው። ረስተኸኝም ነበር እንዴ? ይልቅ ይኸውልሽ ደሳለኝ ረስቶሻል። እስኪ የት እንደምትተዋወቁ ንገሪውና አስታውሺው። ደሳለኝ የት እንደምናውቃት ጠይቃትና ትነግረኛለች። ሄሎ ሶሲ፣ በረሳሽ አትቀየምኝ። ያው እንግዲህ እድሜው ገፋ ሰው። አረጃችሁ እንዴ? ኧረ አላረጀንም። ያው እንደምታውቂው ኑሮ ተወዷል። ስኳር ጨመረ፣ ዘይት ጨመረ፣ ደም ግፊት ጨመረ። ተይው ብቻ አስታውሽኛ። ሶሲ ከንፈረስሷ ሶሲ ከንፈረስሷ
ላንቺ ሲያስቀምጠኝ እኮ ነው ሳላገባ መቆየቴ። ኧረ እንጋባለን። ሰርጋችን በቅርብ ጊዜ እንዲሆን እፈልጋለሁ። ስለ ገንዘቡ ብዙ አታስብ። ከነገ ጀምሮ በባንክ ልክልሃለሁ። እሺ የኔ ፍቅር። ኦኬ ባይ ስዊሪ። ስዊቲ ያለች ሶስና ግን ማነች? ከንፈረስሷ ብለህ ስም ያወጣላት አልመጣችልኝ። እኔ ከንፈሯን ልሳመው አንተ ስም አውጣለት ያልኩህን አታስታውስም? አስታወስኳት። እንዴት ሊሆን ይችላል? ቻለ። በል እንግዲህ ለጓደኞቼ ሁሉ ነገር የሰርጌ ጉዳይ በአጭር ጊዜ ውስጥ ማለቅ አለበት በልልኝ። ወይ ሶሲ እሷ ያሳለፍነው የፍቅር ጊዜ ማንም ሰው ያሳለፈ አይመስለኝም። አንተና እሷ ያሳለፋችሁት የፍቅር ጊዜ መራቀን አጨርስ። እመነኝ አልኩ። 8ኛው ሺህ ከዚህ በላይ መገለጫ የለውም። ድሮም ሴት ልጅ ግፍ የፈጸመባትን ወንድ ነው የምትወደው። እኔማ የምሰራውን የማውቀው እኔ ነኝ። ምን ልታደርግ? ሚስቴን እቀጠቅጣታለሁ። ማ አንተ? አዎ ፍቅር ስሰጣት እንደ አባቷ ባሪያ የምታሸማቀቀኝ ነገር መቆም አለበት። ሄሎ ሶሲ። ማነች ደግሞ ሶስና? ሶሲ የኔ ናታ። ማነሽ አንቺ? አለ አይደል? አዎ አለው፣ ደግሞም እኖራለሁ። እኔም ፈጣሪን የምለምነው እስክገል ድረስ ጥቂት እንዲያቆይ ብቻ ነው። አለው እኖራለሁ፣ እንተያያለን። እሺ ካስሽ ምን ሆነሃል? ሶሲ እንቅልፍ ያንጎላጅጀኝ ነው። ሶሲ እራት በላሽ እንዴ? እዚህ እኮ ቀን ነው። ምሳ በላሽ እንዴ ማለት እኮ ነው። ስራ ቦታ ሆኜ ነው የምደውልልህ። ይልቅ ቁጥሩን ቶሎ ያዝሽ። ነገ በጠዋት ባንክ ሄደህ ገንዘቡን ማውጣት አለብህ። ሶሲ እሺ። 0 0 0 0 0 0 ዛሬ አትከፍቱም? ከፍታለን፣ ግን ሰዓቱ ገና ነው። አሜሪካውያን የደረሱበት ደረጃ ማንደርሰው እኮ ለዚህ ነው። የጊዜ አጠቃቀማችን ሮንግ። ሰራተኞች እየገቡ ነው። ጥቂት ደቂቃ ነው። ኤዲያ ቀድማችሁ ብትከፍቱ ምን ትጎዳላችሁ? ተርፎ ለሚደፋ ጊዜ እንደው እቺ ሀገር አታሳዝናችሁ?
ይብላኝ ለእናንተ እኔስ ጥዬላችሁ ልሄድ ነው። የት ሊሄዱ ነው? አሜሪካ። እጭ ምን ነው? ከአሜሪካማ ማን ይቀራል? እንዴት? እኔ እኮ ኢራን ወይም ኢራቅ መስሎኝ እንጂ ሰፍ ያልኩት። ያሞታል? አቤት። እየጠበቅን እኮ ነው። ምን ነው ዘገየ? የት? ቤተክርስቲያን ገብታችሁ ጸልዩ። እኔ ጋር ነው እንደ ቤተክርስቲያን ቁልፍ ያለው? እኛማ ገብተናል እኮ። ጸልዩልኝ። ፈጣሪ ካሳሁንን ይረሳዋል ብዬ አልነካካም። አንተ እንደ ጲላጦስ የምታየው ሰው ይኸው ሚስት ከአሜሪካ መጣለ። ከዳርፉርም ይምጣለት አልነካካም አልኩ እኮ። የሙት ልጆችን ላሳድጋቸው። ጸልይለት እንጂ መጀመሪያ አንተ ቀደም ብዬ። እኔማ ጸልይ። ምን ብለህ? ያለም ይሁን ብዬ። ምኑ? ሰርጉ ነዋ። ምን ያስቃል? ከአሜሪካ የመጣ ሰርግ ሲጀመር እኮ ያለም ሆኗል። የሆነን ነገር ደግሞ ይሁን ብሎ መጸለይ ጸሎት ሳይሆን መፈክር ማሰማት ይመስለኛል የኔ ቼኩቬራ። ልጆቼ እናንተ ናችሁ። ከእናንተ ሌላ ጓደኛ የለኝም። እንደምታውቁት ምንም ሴት አልበረከተልኝም። የከተማ ባይታ ሆኛለሁ። ነገር ለበጎ ነው። በመጨረሻም አሜሪካ ግባ ሲልህ ነው። ወይ ዋሽንግተን አይንሽን ላይ ነው። ስለዚህ ለሰርጉ የሚያስፈልጉ ዝርዝር ጉዳዮች በጭራሽ ውቅያኖስ አቋርጦ የመጣን ሰርግ ለማክበርማ መጠጥ ቤት ውስጥ አንነጋገር። ሲነጋ አንተ ቤት። እኔ ቤትማ የሰፈር ሰዎች አያሰበስቡ። ለምን አንተ ቤት ያው እንዴ? ሚስቴን እያወቃችኋት ድንገት ከገጠር ብትመጣ እላዋ ላይ ምን ዶልት ነው ይመስላት? አስማማ ቤት ለምን አሁን? አስማማ ቤትማ አይሆንም። እኛ ለተሰበሰብነው ልጆቹ አበል ይጠይቁናል። እና የት ይሻላል? እሺ የኛ ቀበሌ አዳራሽ የማንን ጎፈር ያበጠራል? እሺ የሚሉ ይመስላል። ለካራቴ ትምህርት ቤትም ተፈቅዷል። ቀበሌ ሄሎ ሶሲ እናንተ ይሄ ነገር በቃ እውነት ነው ማለት ነው? እድሜዋ ሳይገፋ መውለድ የፈለገች ይመስለኛል። ስታየው ሀሳቧ እንዳትቀይር እንጂ። ለምን? እንዲህ ቅስሙ ተሰብሮ አታውቀውም? ስትሄድ ቅስም ነበረው። እኔ የምፈራው ሌላ ነገር ነው። ምን? እዛ ወስዳ የፈረስ ጥርስ ቦራሽ ተጠራቀመች። ምንድነው ስራ መናቅ? ጥሩ ስራ ነው። ፈረሱ እሺ በል እንጂ። የኔ ቢዜዎች እንግሊዘኛ ባይችሉም በሜዳቸውና በደጋፊያቸው ፊት ነው የሚጫወቱት። ኧረ አንፈራቸው። ሶሲሙች ምን አልከኝ? አታረገኝም ስል እሺ ቻው። ቋንዴ ውስጥ ነበርሽ እንዴ? አላየሁሽ። ምንድን ነው የሚያስቅ? ሙሽራው
ሶሲናታ የምታስቀኝ ሚዜዎቼ ከአሜሪካ ነው የሚመጡት አትለኝ መሰላችሁ? ይሄ ምን ያስቃል? አስተናጋጅና ሙሽራ በረባ ባረባ ነው የሚስቀው ቢሉ እንዲህ ነው እንዴ? አይደለም። የኔ ሴት ሚዜዎች አማርኛ ስለማይችሉ የአንተ ሚዜዎች እንግሊዘኛ መቻል አለባቸው ስትለኝ እናንተን አስቤ ሳለ ካሳሁን ረሳኸው እንዴ? አንተም እኮ እንግሊዝኛ አትችልም። አልረሳሁትም፣ ግን እኔ ሙሽራ ነኝ። ቀኑ ሙሉ ሳልናገር መዋል እችላለሁ። ጀነን ብዬ ይብላኝ ለእናንተ። እንግዲህ ገንዘብ ኢንቨስት አድርግና እንግሊዘኛ ቋንቋ ትምህርት ቤት ገብተን እንማራ። በአጭር ጊዜ ተምሬ አይገባኝም፣ ባልነካካ ይሻለኛል። እኔም ከእንግዲህ ከስተቴ ነው የምማረው ብዬ ትምህርት ላይ ቆርቤያለሁ። ሚዜነቱ ከሚቀርብን ገብተን እንማር። የቋንቋውን መግቢያና መውጫውን ካወቅነው መሃሉን በጨፈራ እንሸውደዋለን። ሁላችንም ሞባይላችንን እናጠፋለን ከኔ በስተቀር። ጊዜያችሁን መስዋዕት አድርጋችሁ የሰርጌን ጉዞ ለማቃናት እዚህ ስብሰባ ላይ በመገኘታችሁ በእኔ በሶሲና ወደፊት በምንወልዳቸው ልጆቻችን ስም ከልቤ አመሰግናለሁ። ይህ ሰርግ ኢትዮጵያዊ ቀለማችን ሳንለቅ ለዲያስፖራው ማንነታችንን የምናሳይበት የቁርጥ ቀን ደግሞ ለዲያስፖራ ከፈለጉ በስክስታ ከፈለጉ በፈለጉት ነገር ኢትዮጵያዊነት ድምቀት ኩራት መሆኑን ልናሳያቸው ይገባል። አካሄድ ስብሰባ እኮ ነው ጅን እያወጣ በእውነቱ በካሳሁን ሰርግ ላይ ለመሰብሰብ ስለተገኘው የተሰማኝን ደስታ ለመግለጽ እወዳለሁ። ይህ ስብሰባ ለኔ ስብሰባ ብቻ አይደለም፣ ሰው ነው። ከተሳሳትኩ ደግሞ አርሙ። ቀጥል። አመሰግናለሁ። ብዙውን ነገር ታመነ ተናግሮታል። ታመነ ከተናገረው አንተ ለምን ትደግመዋለህ? የስብሰባውን ታሪካዊነት ለማጉላት። ይህ ስብሰባ ለእኔ ታሪካዊ ነው። በተለይ ሶስና ከአሜሪካ ካሳሁን ከኢትዮጵያ መሆናቸውን ሳስበው የሁለቱን ሀገሮች መጻኢ ዕድል ለመወሰን በተባበሩት መንግስታት ድርጅት የተወከልኩ ያህል ነው የተሰማኝ። አመሰግናለሁ። ለሰርጌ ይጠቅማል የምትሉትን ሐሳብ ስጡ። አመሰግናለሁ የተከበሩ ሙሽራ። ሶስና አንተን ለማግባት ለምን ፈለገች? አካሄድ የተገናኘ ነው ስለ ሰርግ ለማውራት ነው። ይሄ ከአጀንዳ ውጭ ነው። ቀጥል። እናውቃለን፣ ግፍ ሰርተህባታል። እኛ ኢትዮጵያኖች ደግሞ ጭቆና አንወድም። ሶስና አንተን አግብታ ጭቆና ውስጥ ለመኖር መወሰኗ ምንም አልተዋጥልኝ። ልመልስ? መልስ። ሰርጉ ላይ ስጋ አለ። ከሽንጥና ከሻኛ እየቆረጥክ በአዋዜ ለውሰ ስትጎርስ ያኔ ይዋጥልሃል። የሰርጉ አዳራሽ የት ይሁን? ሻራተን ይሁን። እዚህ ጋር ይህን ቀበሌ አዳራሽ ቀለም ቀበተን ለምን እዚሁ ቀበሌ አይሆን? ለጓደኛ ሰርግ የቀበሌ አዳራሽ ትመኝለታለህ? ምቀኛ። ቀበሌ ማድረግ አልችልም። የሰው ቀበሌ አልነካው። ቀበሌ አዳራሽን አንተ ታሰረበት። እሺ፣ ካስሽ ቀበሌ አዳራሽ ውስጥ ኃይሎ ጋር ይጨፈርለት።
ጎበዝ ተነጋግረን መግባባት አለብን። አይ እኔ እንደውም ሐሳቤን አንስቻለሁ። ሁለተኛ ስብሰባውም ላይ አልመጣም። ደሴ የኔን የጓደኛን ሰርግማ ረግጠህ መሄድ አትችልም። ጊዮን ወይ ሂልተን ይሁን ቅርብ ነው። እንደገና ደግሞ ነዳጅም ብዙ አይፈጅብንም። እንደምታውቁት ደግሞ የነዳጅ ጉዳይ እንኳን ለኛ ለአሜሪካም ራስ ምታት ሆኗል። ታሰርበት ቀበሌ የሚቀጥለው ስብሰባችን የሚሆነው እናንተ ቀበሌ ነው። ቀበሌ ማማት ብቻ አይደለም፣ ቀበሌ ማዘጋጀት የሚያስፈልግ ሄሎ ሶሲ፣ ብዙ ቀን እኮ ነው ሚስ ኮል ያደረግሽው። በደህና ነው? ካሳውን ሊያገባ ነው። ኧረ እባክሽ አያናድድም? ምኑ ነው የሚያናድደው? ሊያገባ ነው። ዳሩ እሱ ምን አደረገ? ሚስቱ ናት የምታበሽቀው። እቺ ደደብ። ታውቂያታለሽ? ባውቃትማ ነግራት ነበር። ምኑን? ሰው እንዴት ካሳውንን ያገባል? ካልጠፋ አንድ ወንድማ ጠፍቷል። አልጠፋ ጠፍቷል። ኧረ አልጠፋም። ኧረ ጠፍቷል። አልጠፋም አልኩሽ እኮ። አይ ፀሐይ፣ አንቺ ራስሽ ወንድ አጥተሽ መስሎኝ እስከ ዛሬ። አላጣው እንደ ሰው ቤት ለቤት ስላልዞርኩ ነው እንጂ አጥቻ አይደለም። እኔ ዳሩን ምን አገባኝ? እንደ ሸንኮራ መጥቶ ሲተፋት ይገባት የለ። ቆይ አንቺ ግን ባለፈው ተለውጧል። ምስኪን ሆኖ አላልሽኝም እንዴ? በቅርብ እንደሚያገባ እያወቀ ያንን ነገር እንዴት አደረግሽልኝ ብሎ አይደውልልኝ መሰለሽ? የቱን ነገር? ያኔ ሲጠይቀኝ ላስብበት ብየው አልነበር? ላስብበት ነው እንዴ ያልሽው? የዛሬ ስራችን እያንዳንዱን ጥቃቅን ወጪ ከፕሮፎርማ ጋር መሰብሰብ። የምግብ ነገር መታሰብ አለበት። እኛ ሰፈር ሰዎች ናቸው የሚጠሩት። በአንድ ጊዜ 3 ከሚያነሳ ሰው ጋር ነው ጉሮሮ ለጉሮሮ የምንተናነቀው። አረምች እንዳይመታህ። ምን ያህል አመት ሰርተሻል በዚህ? ጥርሴን የነቀልኩበት ስራ ነው። ስንት አይነት ወጥ መስራት ትችያለሽ? 40 50 አይነት ደጋሾቹ አቅም ካላቸው። የኔም ቤት የምናወራው ሰርግ ተብሎ ስቴኪን ላይ በተሰኩ ትንንሽ ስጋዎችና በ3 አይነት ወጥ ለመደገስ አይደለም። በትልቅ ኢንቨስትመንት ከአሜሪካ ስለሚመጣ ሰርግ ነው የምናወራው። የአሜሪካ ሰርግ ነው ናው ዩ ቶኪንግ። ሙሽሪት ሙሽራው ከዛው ናቸው። እሱ አይመለከትሽም። ዋጋዬን አስተካክላለሁ። በቂ ዕቃ ለማግኘት ሲባል የግድ ሰርጉ ሸራተን መሆን አለበት። እያንዳንዱ ነገር ፍሬሽ መሆን አለበት። ኢቭን በሬው አዎ በሬው ከእንስሳት ሐኪሞች ጋር ተነጋግሬ በውስጥ የያዘውን የቅባት መጠን ማወቅ እፈልጋለሁ። የበሬውን? አዎ የበሬውን። ለማንኛውም ሐሳባችሁን በዚህ ካርድ ደውላችሁ አሳውቁኝ። አንተ ዌዲንግ ራነር ነህ ከሆንክ በጣም ትልቅ ሰው መርጠዋል። በሬ ሰርጌ ላይ የሚዘፍኑ ዘፋኞች፣ ከመኪና ስንወርድ የሚያሞቁ አሙቅልኞች አስቀድሞ መታወቅ አለባቸው። መርዶ በሚያረዳ ድምጽ የህይወት አይዘፈንም። እንደ ኢየሩሳሌም እንደ አክሱም ጽዮን እንደ ኢየሩሳሌም እንደ አክሱም ጽዮን ተሳልሜው ልምጣ አይንና ጥርሱን ተሳልሜው ልምጣ አይንና ጥርሱን እንደ ዛሬው ቢሆን ነፍስ እንደማውቅ እንደዛ ሙሽራዬ
ሙሽራዬ ሙሽራዬ የወይን አበባዬ ሙዚቃ ረቂቅ ናት። ፒችን አትጠብቅ። ፒቹ ይንሸራተታል። በበረዶ ላይ የምትንሸራተት ነው የሚመስለው። እኔ አልተመቸኝም። ኧረ ባቲ 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 ገንደላዩ ኧረ ባቲ 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 ገንደላዩ አድራው የሚገባው ቆንጆ ልጅን ያዩ። እኔ ሀሳብ ትንሽ ለየት ይላል። ጥሩ ከለር ነው ያለው ድምጽሽ እና የድምጽሽ አድናቂ ነኝ እኔ። አየሁት ምኞቴን ተሳክቶልኝ ማታ አይ ልጅነት ህልሜ በጊዜ ተፈታ ናበራሁኝ ሻማ ሞቃለ ጎጆ። ምን ልበልህ የሪትም ችግር አለ። ላይ ትወጣለህ፣ ላይ ስንጠብቅህ ታች ትወርዳለህ፣ ታች ደግሞ ተከትለን ስንመጣ መሀል ላይ ትሆናለህ። የፌንጥ አይነት ባህሪ ያለብህ አስተካክል። የእሷ ሚዜዎች ተናገሩ ብላችሁ እንግሊዝኛ ለመናገር እንዳትሞክሩ። እንግሊዝኛ በወኔ የሚገባበት ጦር ሜዳ አይደለም። ይልቅስ እነሱ ሲናገሩ እናንተ የሚበላ ነገር በመብላት የሚጠጣ በመጠጣት አፋችሁ ቢዚ አድርጉ። ወይ የአሜሪካ ሰርግ የቀይ ኮከብ ጥሪ ሆነ እኮ። ሶሲ በደወለኝ ስል ነው የደወልሽው? ሬሌ ሶሲ ሙች መሽቷል። ወደ ቤት እየገባው ነው። አላስችል ብሎኝ ነው የደወልኩልህ። ካስሽ ብቻ ነው ማለት? ሚስጥር ላወራ ፈልጌ ነው። ኧረ ብቻዬን ነኝ። ሌሊት እኮ ነው እዚህ። እስክትመጪ የሌሊቱን መንገድ ብቻዬን እንዳቋረጥ የተፈረደብኝ አፍቃሪ። ይልቅ ሚስጥሩ ንገሪኝ። ማዘር የደርግ ሰላይ ነበረች። አሃ ኬጂቢ ነው ያሰለጠናት። እሺ የሰው ልጅ ድብቅ ማንነት በስለላ ነው የሚገኘው የሚል እምነት አላት። በጣም ትልቅ አባባል ነው በእውነት። በጣም እና አዲስ አበባ በድብቅ እያሰለለች ነው። ለምን? ልጇን ልታገባ አይደል እንዴ? እሱስ ልክ ናቸው። ጥንቃቄ እንድታደርግ ነው ሚስጥሩን የምነግርህ። እሺ ዋካስሽ የጀመርከውን ፍቅር ካለ አቁም፣ በንጥልጥል ያለም ካለ ቋጭ። እሺ የኔ ፍቅር። ባይ ስዊሪ። ባይ። ላስብበት። ጨረስሽ? ምኑን? አስበሽበት? አልጨረስኩም፣ ገና ነኝ። ጎሽ፣ እንኳን ሳትጨርሽ ደረስኩኝ። ማሰቡን ታየው ልልሽ ነው የመጣሁት። አልችልም። ሙሉ ጊዜን ስላንተ ነው የማስበው። ከእንግዲህ ሌላ ነገር አስቢ። እኔ ነገር አልፈልግም። ሌላ ላገባ ነው፣ ተይኝ። ሚስት ግን ታሳዝናለች። እኛማ እናሳዝን እዚህ ሀገር የምንኖረው እንዴ? ሚስት ውጭ ነው እንዴ የምትኖረው? ከአሜሪካ ነው የምትመጣው። ሚስት ስሟ ማን ነው? ሚስ ካሳሁን። ስሟ ካሳሁን? ሴትዮ አትከተይኝ፣ አትከተይኝ ብዬሻለሁ። እኔ ከእንግዲህ አላቅሽም፣ አታውቂኝም። ልብ አድርጉልኝ፣ እኔ አላውቃትም። ስማ ካሳሁን፣ አትከተይኝ።
የካሳው ሚስት ከአሜሪካ ነው የምትመጣው። ኧረ እባክሽ የተዘበራረቀ ስሜት ሲሰማኝ እኮ ነው የደወልኩልሽ። አመመሽ እንዴ? አይ ኧረ አላመመኝም። ምን ልልሽ ነበር የደወልኩት? አዎ ሚስቱን ታውቂያታለሽ እንዴ? ለምን ጠየቅሽ? ሁለታችሁም አሜሪካ ስለምትኖሩ ነው። አውቃታለሁ። ማነች? እኔ ነኝ። ምን? አልሰማሽኝም? ኧረ ሰምቼሻለሁ። ማመን አቅቶኝ ነው እንጂ። እኔ ነኝ። ሶሲ አብድሻል? ካሳሁንን እያወቅሽው? ስለማውቀው እኮ ነው ማገባው። ካስሽ ልጅነት ፍቅሬ ነው። ግን ቆይ እንደምታገቢው ለምን ቀድመሽ አልነገርሽኝም? በፊትም ቢሆን ሰው በመሃላችን ባይገባ እንጋባ ነበር። ስም አልበል። ካሳሁን አይጠናሁዱ አይደለም፣ ሶስና መኮንን ብለሽ ጻፊ። ዋው! በሚስቱ ስም ሪሲት የሚቆርጥ ባል አጋጥሞኝ አያውቅም። ልትሸለም ይገባል። አይ ይቅርብኝ። ትንሽ ነገር ሰራ ተብዬ ከምሸለም ቢቀርብኝ እመርጣለሁ። ሴቶችን በኩል አይን መመልከት እኮ ትንሽ ስራ አይደለም። ብዙ ጊዜ ባሎች ሚስታቸውን ላገባት ነው ሲሉ እንጂ ልንጋባ ነው ሲሉ ሰምቼ አላውቅም። ምን ነው ሳክ ተሳሳት? ሚስቶች የበታች ናቸው እያልሽ ነው? እንክት ባሎች ሁል ጊዜም የበላይ ናቸው። የት? እዚህ ነው። መቼ ነው የምታየው? ምኑ? ይሄ የምትነግሪው ፊልም? ቁም ነገር እኮ ነው የነገርኩ። ሚስቴን ታውቂያታለሽ? አላውቃትም። በቅርቡ አስተዋውቅሻለሁ። የት? ፖሊስ ፕሮግራም ላይ። እኔ እንዳልሸለም የቀና ነው የሚያስመስልብህ። ኧረ ሸልሚው። የአዳራሽ ኪራይ ቀንሰሽ ሸልሚው። አዳራሹ የኔ ቢሆን አደርገው ነበር። ይኸውልሽ፣ ሁለተኛ የሚሸልሚው ነገር ሳይኖር ስለ ሽልማት አታውሪ። ሰው በማጓጓት ወህኒ ትወርጃለሽ። ህጉ ጠቋል። አጓጊ እኔ ምንም ነገር አልተዋጠልኝ። ምኑ? ሁሉንም ክፍያ በእሷ ስም መክፈል። እሷ አትበላት። ሚስቴ እኮ ናት። የሚከፍለው ገንዘብ እኮ የእሷ ነው። ገንዘብ ከፍሎ ስሙ ሪሲት ላይ የማይጻፍ ጉዳይ አስፈጻሚ ብቻ ነው። ሁሉም ክፍያ በእኔ ስም ይሁን አለች። ምን ማድረግ እችላለሁ? ለምን? አሜሪካን ሀገር አንድ የበጎ አድራጎት ድርጅት አለ። የሰርጌን ወጪ ግማሹን ሊሸፍንልኝ ስለሚችል በእኔ ስም እየከፈልክ ህጋዊ ደረሰኝ ተቀበል አለች። በአሜሪካ ከፍላ ታጋባለች፣ ከፍላ ታፋታለች፣ ከፍላ ታወጣለች፣ ከፍላ ታወርዳለች። እቺ ወዘተ የሆነች ሀገር። ሄሎ፣ ካስሽ ፀሐይ ነኝ። ፀሐይ ፀሐይ ባርዬ። ባርዬ፣ የራስሽን ስም ስታቆላምጪ ትንሽ አታፍሪ? ካሁን በኋላ እኔ ስልክ ላይ እንዳትደውይ፣ እየተሰለልኩ ነው። ይገባሻል? ማንም ይሰልልህ? ኬጂቢ ልበልሽ? ደግሞ ይሄ የቤተሰብ ጉዳይ ነው፣ አያገባሽም። ስለ ጋብቻ ላወራ እፈልጋለሁ። ምን አግብቶሽ? ያገባኛል። ሰርጋ አደጋ ላይ ነው። የምን አደጋ? ተገናኝተን ማውራት አለብን። ቀልደኛ ቬሎ መቼም ወንድሞቼ ሰኮንዶች በደቂቃ፣ ደቂቃ በሰዓት፣ ሰዓታት በቀናት፣ ቀናት በሳምንታት እያልን በጉጉት የምንጠብቃት ውዷ ባለቤቴ ከገነት ቀጥሎ ከምትታወቀው ምድር አሜሪካ መጥታ እናንተም ሰው ሆናችሁ የኔ ሚዜዎች ልትሆኑ
እኔም ላገባና ላኮራችሁ ነው። ቀኑ ደርሷል። አለቅ ስለ ሰፈራችን ውሳኔ የምንሰጥበት ወሳኝ ስብሰባ ላይ ነው። እነሱም እኮ ተከራይተው እኮ ነው ካራቴ የሚያስተምሩ። ትንሽ ታገሱ በላቸው። ካራቲስቶች እኮ ናቸው። እንኳን ለሰው ለሸክላ የማይመለሱ ፍጥረት። የጥሪ ካርዳችንን ሳምፕል ተመልከቱትና ሐሳብ ስጡበት። ሃሎ ሄሎ፣ ካስሽ አንቺ ሴትዮ ለምን አትተኝም? እስ ጎበዝ የኛን ሰፈር ምን እናድርገው? መቼም 100 ዓመት ሞልቶታል ተብሎ ቅርስ ላይ ተመስክሯል። ስለዚህ ማፍረስ አይቻልም። ባይሆን ሌላ ሰፈር በጭራሽ ለመቀኛውም ለሸረኛውም ከሰፈር እየተጨፈረ ብትወጣ ነው የሚሻለው። ውሳኔ አንደኛ አካባቢውን የሚያጸዱ፣ ሁለተኛ ሰፈሩን የሚያጸዱ ሰዎች ይዘጋጁ። 2.1 በሰርግ ቀን የሰፈር ህፃናቶች ዘመድ ካላቸው ወደ ዘመዶቻቸው አለም ወደ ሜዳ ሄደው እንዲጫወቱ ጥብቅ ደብዳቤ ባንተ በኩል ይጻፍ። ከሰፈሩ ሁሉ ተነካክተን የት ልንገባ ነው? ቀባሪ ተሰጣ ነው። ስማ ከማይረባ አንድ ድር አንድ አሜሪካን ሀገር ያለ ዘመድ ይሻላል። ጉዳዩን በቀንነት ከተመለከቱት ለአንድ ቀን ሜዳ ሄደው ቢጫወቱ። ድንቄ ሜዳማ ድሮ ቀረ። ክርክር ገብቶኛል። ለሁለቱ ልጆች ነው አይደል? አንዱ ይጠራል፣ አንዱ አይጠራም። አንቺ ሴትዮ ጤና የለሽም እንዴ? ኧረ አላመመኝም። ሴትዮ ሴት ማናገር አልችልም። ሰርግ አደጋ ላይ ነው፣ ብታናግረኝ ይሻላል። አንቺን ማናባሽ ነው የኔ ሰርግ ጠበቃ ያደረገሽ? ቢያንስ አንድ አልጋ ላይ አብረን ተኝተናል። ሲመሽ ቤት ና፣ ማንም አያይህም። እሺ በቃ እመጣለሁ። ሄሎ፣ የደሳለኝ ሚስት ነኝ። አጠገብ ካለ አቅርበው። ሰገደሽ ናት። መጥቻለሁ። ማታ ስትመጣ ቀይ ስጋና ነጭ ጋዝ ይዘህ እንድትመጣ። ለአንድ ቀን የሚሆን ትምህርት የላችሁም? እንዴት? ምን ማለት ነው? ድራሿን ማጥፋት የምፈልጋት ሴት አለች። እኛ ድብድብ አናስተምር። ኦቢት ለእውቀት ነው የምታስተምሩት። አንድ ነገር በላቸው እንጂ። ምንድን ነው የምላቸው? ሰብሳቢ አይደለ እንዴ? አንድ ነገር በላቸው። እኔማ ሙሽራ ነኝ። እናንተ ናችሁ የሆነ ነገር ማለት ያለባችሁ። እነዚህ እየሰባበሩት ነው ሸክላ ከገበያ ይጣ። ለምን ስለ ሰርጉ አናናግራቸው? ሰርጉ ላይ ሸክላ የመስበር ትርኢት አለ እንዴ? አይደለም፣ ድንኳን ሰብሮ የሚገባውን ድድዱን ይሉናል። ልክ ነህ። ሳይጠራ ዘው ለሚለው ፍቱን መድኃኒት ናቸው። እናናግራቸው።
በኪሎ ስጋ ስንት ገባ? አላውቀውም። በቅርቡ አልበላህም? ምን በወጣኝ? ነጭ ጋዘት ስንት ገባ? የውድ ነገር ዋጋ ማወቅ ምን ያስፈልጋል ጋሼ? ችግይሲ ደቼ ትበለታለች። ምን ቅዳል? እስካሁንም እኮ የቆየሁት ለአንተ ስል ነው። መዝጋት ነበረብኝ። ዝጋዋ። እኔ እኮ ሱስ የለብኝም። ለድፍረት ነው የምጠጣው። ለድፍረት? አዎ፣ ዘመቻ አለብኝ። ጦርነት ተጀመረ? አዎ፣ ተወረናል። ኤርትራ ነች? አይደለችም። ግብፅ? ምን በወጣት? ታዲያ ማን ነች? አሰገደች። አሰገደች የምትባል ሀገር? ማንም አያይ። ለሰራተኛ ረፍት ሰጥቻታለሁ። ቤቤ የምትነግረኝ ንገረኝና ልሂድበት። ለምን ነው እንደዚህ ለብሰሽ የጠበቅሽ? ቤቴ ውስጥ ሰውን ዘወትር እንደዚህ ነው የምለብሰው። ብቻሽን ስትሆኚ ራቁትሽን መሆን ትችያለሽ። ቤትሽ ውስጥ እንግዳ ሲኖር ግን አንተማ ለእኔ ገላ እንግዳ አይደለም። እሺ በይ፣ ራቅ ብለሽ አውሪ። ተጠጋግተን ብናወራ ምን አለበት? ጨዋታ በአይን እንጂ በመጠጋጋት አይገባም። ሌላ ነገር ፈልገሽ ካልሆነ በስተቀር። ምን ፈልጌ? ለምሳሌ ብልግና። እኔ ባለጌ አይደለሁም። እንደዚህ አትይ ባለጌ። በበርም ክፈችልኝ፣ እኔ ልሂድበት። አስጨርሰኝ እንጂ። ምንድነው ማስጨርስሽ? ልናወራ እኮ ነው የተቀጣጠርነው። አይደለም አንቺ ልታወሪ፣ እኔ ልሰማሽ ነው የተቀጣጠርነው። ስማኛ፣ አውሪኛ። ስጋና ጋዙን አላመጣው እንዳትለኝ ብቻ። ቀኑን ሙሉ ስጓዝ ነው ያልኩት። እርቦኛል እኮ። ተናገር እንጂ እርቦኛል። ልጁ አላመጣም? የምን ልጅ? የሆነ ልጅ እኮ ልኬው ነበር። አላመጣም ማለት ነው። አላመጣም። እኔን ራበኝ። እኔን ራብ ያርገኝ እናቴ። ለምን ወደ ቁም ነገሩ አትገቢም? ምን ለማለት እንደፈለኩ ሳይገባ ቀርቶ ነው? አልገባኝ። በቃ እኔ ቀሪ እድሜን አንተን አፍቅሬ መኖር ነው የምፈልገው። በእውነት? ካስሽ ሙት። ልሙት? ወስነሽ ጨረስሽ ማለት ነው? አዎ። እስከ ዛሬ የት ነበርሽ? መቼ? ስዘረር በሴት ጠኔ ተመትቼ ደግፈሽ አንስተሽኛል፣ እንካ ብለሽኛል። እመኔ ሰርግ አይሳካም። ጎሽ፣ ጥንቆላም ጀመርሽ? እስኪ ተንብይልኝ፣ የሰርጌ ቀን ይዘንባል ወይንስ አይዘንብም? ስጋ ክፈት። ስጋ ስጠኝ፣ ክፈተው። ስጋ ኧረ ስጋ ስጠኝ። ገና ጋዝ እገዛለሁ። ሚስትን ግን ታውቃታለህ? ሚስቴን አታውቂያትም። ዘለይ ሰው ላይ ፊት አትበይ። ካስሽ እንጋባ ያለች ልትጫወትብህ ነው። ባለጌ ነሽ። ጉርድ ልቅም ያልሽ ደደብ።
ምን ነው ምን ነው አልናፈኩም? ኧረ ናፍቀሽኛል። ሰላም ተቀዘቀዘ። እነማማ ደህና ናቸው? ምን ይሆናሉ? ስትቆይ ጊዜ ችግር የተፈጠረ መስሎኝ ነበር። አታሟርት። ማለቴ አማራ ሰው ያስጠላኛል። ይቅርታ። እሺ የኔ እናት። እናት አርጅተሻል ማለት ነው? ኧረ እኔ አልወጣኝም። እኔ ፈጽሞ አልወጣኝም። ከእናቴ ቀጥሎ ያገኘሁሽ እናቴ ነሽ ለማለት ነው። አሽሙረኛ። እየሰደብኩ እኮ ነው። አዎ። ታዲያ ሰው ሲሰደብ እሺ ነው የሚለው? አይደለም። ግን ምን ልበል? እሱን አያገባኝም። ግን እሺ አይባልም። ስድቤን ያጣጣልክ ይመስልብሃል። ተጫወት እንጂ። እሺ። ካሳውን ሊያገባ ነው። ምንድን ነው የሚያገባው? ሚስት። የድሮ ፍቅረኛው ከአሜሪካ መጣ ልታገባው። አትጩህ፣ መሽቷል እኮ። የጓደኛዬ ደስታ የኔ ደስታ ነው ብዬ ነው። 10 ሴት ላይ መንከባለ ምን ያስደስታል ነው ወይስ እያስፈራራኸኝ ነው? ኧረ የምን ማስፈራራት አመጣሽ ፍቅሬ? ኧረ ካንቺ ብፋታ ሌላ ገባለሁ ብለህ አስበህ እንደሆነ እንዳትሞክር። ጣሊያንን ያባረራቸው አያቶቼ ምን ነው ዘነጋችሁኝ? ምን ነው ዘነጋችሁኝ? ኧረ የት ነው ያላችሁት? እቺ ሞሶሎኒ ሶሲ ከንፈረስሷ ጓደኛ መጣሽ። ሶሲ በቃ በቃ። ኧረ ናፍቆቷ አልወጣልሽ። በቃ ሶሲ እንዴት ነሽ? ዛሬ እንኳን አበባ ይዘህልኝ አትመጣም? Baby, it's too much people there. Oh, I'm sorry, baby. I'm late. How you doing, brothers? From another mothers. እግዚአብሔር ይመስገን። I'm so tired. One of you, can you push my luggage, please? ግፋ ግፋ ግፋ። So, finally we're home, baby. እንግሊዘኛ በዛ። ሚዜዋ ይሆናላ። መኪና ተከራይቻለሁ። የቤቢ ፋሚሊዎች መኪና ነው። Yeah, I have a car. ወዴት ናችሁ? እንከተላችሁ። አትከተሉኝ፣ ሆቴል ነው የምናርፈው። ሶስና የካሳውን ቤት እያለ ለምን ሆቴል ትይዣለሽ? ቤቢ ሆቴል ማረፍ ነው የሚፈልገው። እደውልልንና ሆቴል Okay, guys. Thank you so much. ቤቢ ማለት ምን ማለት ነው?
ማለቴ ትርጉሙ ስላልገባኝ ነው። እኔ ግን ብዙ ትርጉም ያለው ነገር ይመስለኛል። ማንኛውም ታላቅ ወንድም ታናሹን ቤቢ ብሎ ሊጠራ ይችላል። ወዴት ለንዳው? ወዴት ልሄድ? ወደ የት እንሂድ? አረፈድክ። አበባ ልገዛልሽ ሂጂ። ሪስቶቹን ይዛል። ጊዜ የለኝም። በሚገባ ሊያውም ከነ ተመላሽ ብሩ ነው። ቤቢ come on. I'm talking long distance. You okay? I'm fine. All right, babe. Thank you. Okay, I'll check it. All right, babe. All right. አላስተዋወቅሽኝም እኮ ዘመድሽ ነው? አበባ ይዤልሽ መጥቻለሁ። አበባ? አበባ የንጹህ ፍቅር መግለጫ። ማን ነገረ? ምኑን? የአበባና የፍቅርን ዝምድና። እኔ ሳቀ እንደዚህ አልነበርክም። በጣም ተለውጣል። አዎ ጊዜ የማይሞርደው ምን አለ ብለሽ ነው? ታዲያ ምን ነው አንተን አዶሎዶመ? ግን እንዴት አምነህ ተቀበልክ? ምኑ? ከኔ ጋር ተጋብተህ እንደምትኖር። አልገባኝም። ልበቀል ነው የመጣሁት። የምን በቀል? በጓጓህለት የሰርግ ቀን እኔ ከሌላ ወንድ ጋር ስሞሸር ጨርቅህን ጥለህ ስታብድ ለማየት ነው የመጣሁት። ገባህ? እንደዚህ አይነት ጭካኔ አለ እንዴ? ጭካኔን አንተ ላይ ያስተማርከኝ። ተማሪህ ለፍሬ ሲበቃ መደሰት ነው ያለብህ አይመስልህም? ምንም ያህል ጨካኝ መሆን አንቺ እኔ ላይ እንዳደረግሽው ነው ያላደረኩ። አሜሪካ ብዙ አመት መኖሬ ጭካኔን ሞር ዘመናዊ እንዳደርገው ረድቶኛል። ልዩነታችን አንተ በጉልበት እኔ ደግሞ በካልኩሌሽን። እውነት አንቺ ሶስና ነሽ? እንድታስታውሰኝ ገላዬ ላይ ያስቀመጥካቸውን ጠባሳዎች ላሳየህ። ሴት ያለበት ቤት ነው እንዴ ይዘኸኝ የመጣው? የምን ሴት የኔ ቆንጆ? ምን ልትሰሪ መጣሽ? Baby, things are very cheap in my home. You see? Baby. Yeah. እሱ ነው ለሰርጋችን የተለወጠው። Is he? ያ ሴኩሪቲ
ጽጌ ምንድን ነው? ይቅርታ አንቺ በስንት ጣምሽ በስንት ጣምሽ አንቺ በስንት ጣምሽ አንቺ ምን ላገደማት ካሳሁን 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 ድገሙ። ካሳሁን ተረት ልጆች የላም በረት አባዬ። አንድ ካሳሁን የሚባል ሰውዬ ነበር። እሺ አባዬ። እሺ ይበልጣል ከሺ። ምን ነው ካሳሁን? ምን ነው ሰውን ሁሉ ስትጠራ ምን ነው ዘነጋኸኝ? ሰርግ ጠብቄ ስጋ እንደምበላ እያወቅህ እጠራዎታለሁ። አመሰግናለሁ። እስከ ዛሬ ድረስ ስለኔ ሰርግ ተሰብስበናል። ዛሬ ስለ ጦርነት እንሰበሰባለን። ጦርነት? ከቀዘቀዘ ቤቴ አውጥታ እሳት ውስጥ ትጨምራኛለች። እገላታለሁ ወይ እገላችኋለሁ ወይም ራሴን እገላለሁ። ራስህንማ መግደል የለብህም። ዘመድ አዝማድ፣ ወሬውን የሰማው ሰው፣ አቤት የሰፈር ሰው፣ ወየው የሰፈር ሰው፣ ኧረ ምን የሰፈር ሰው፣ ድፍን አዲስ አበባ፣ ወይ አዲስ አበባ፣ ወይ አዲስ አበባ። ሁለቱንም ግደላቸው። እቺን አሜሪካዊት እገላታለሁ። ኧረ ሌላ አማራጭ የለም። ምን? ሸኙኝ ልሂድ በቃ። በጭራሽ
አንተ ብቻ አይደለም እኛም አንገታችንን ደፍተናል። አዎ ሚስቴም ለዘመዶቿ ነግራ እንዴት ብዬ ነው ሰርጉ ቀርቷል እምላት? እኔ አልነግራትም። ወየነፍስ አባት ይዤ እሞክራለሁ እንጂ እኔ ቃል አልተነፍስም። ሀገራችን ተደፍራለች። እንዴት? ሰርግ ኢትዮጵያዊ ባህላችን ነው። በእኛ ሰርግ ካላገጠች ኢትዮጵያን ደፍራለች። እሷ ራሷ ኢትዮጵያዊት አይደለችም እንዴ? ከአሜሪካ የተማርኩትን ጭካኔ ላስተምርህ ነው የመጣሁት አለች እኮ አፏን ሞልታ። ጉዳዩ የሀገር ጉዳይ ከሆነ መግደል ይቅርና ውጭ ጉዳይ ሄደን ካሳ እንጠይቅ። ካሳ ከየት? ከዓለም መንግስታት። ለዓለም መንግስታት አቤት ማለት መፍትሄ ቢሆን ኖሮ እስከ ዛሬ ጣሊያን ከሀገራችን አትወጣም ነበር። ሁለቱንም እንግደላቸው። እሷ ትቀመጥ፣ እሱን እንግደለው። እሱ ምን አደረገ? እሱ ከሞተ እሱን ታገባዋለች። አልፈልጋትም። በሰርጓ ቀን ብቻዋን ስትሞሸር ማየት ነው ፍላጎት። ስለዚህ በኋላ እንገለዋለን። ቢቀር እንደው ግድያ ቢቀር። ታመነ ንገረው። የጓደኝነታችን ልክ አንድም ሳታስቀር ንገረው። ለማ? ለልብህ። ያኔ ይጀግናል። ያኔ ማንም ጃስ ሳይለው ዘሎ ወንጀል ውስጥ ይገባል። ጎበዝ። ይችን ባለጌ ይችን መረን ከሰርጓ በፊት እፍን አድርገን ድብን አድርገን በቁንጥጫ ድብን አድርጌ ቁጭ በል። መጀመሪያ ባልየውን እናፍነው። አፈነ ነው ታመነ። ለአቅም ማፈን አልደረስክም። እንዴት? አንተ ሞጊያና ሞጫቸውን ብትሰልሉ የሚሻለው። እኔ ደግሞ መኪና አዘጋጃለሁ። ኢትዮጵያዊነት፣ አትንኩኝ ባይነት ምን ማለት እንደሆነ ዓለም ማወቅ አለበት። ምታ ነጋሪት፣ ክተት ሰራዊት። በእንግሊዘኛ ተራቆብንማ አማርኛ ሳናስተምረው አለቀው። ብራዘር አናዘር ማህበረ ጎሽ አንበሶቼ፣ ጎሽ አንበሶቼ፣ አንበሶቼ አሜ የሶስና ባል በሳምንት 4 ቀን ዳንስና እስክስታ ይለማመዳል። መኪናውን የሚያቆመው የሆቴሉ ህንጻ ስር ስለሆነ ወደ መኪናው ሲሄድ ጠብቀን ልናፍነው እንችላለን። ነገ ሌሊት ተገናኝተን ሁሉንም ነገር እንፈጽማለን።
ተበላሸችብኝ ተበላሸች። ሄሎ ካሳሁን፣ ምን ነው ዘገየ? ታክሲ ተበላሸብኝ። ወጣ የሱስና ባል አልወጣም። እነታመነ እሱ ጋር ሄደዋል። ማድረግ ያለባችሁን አድርጉ። ምናልባት ከዘገየው እኔ እንዳትጠብቁኝ፣ በየመሃሉ ደውሉልኝ። እሺ እሺ። የጠረጠርሽው ሰውዬ ከመኖሪያ ቤቱ ተሰውሯል። ባሌን ይዞ ነው የተሰወረው። እኔ ከካሳሁን ውጭ ማንንም ሰው አልጠረጥርም። በፍርድ ቤት ትዕዛዝ ቤቱን ፈትሸናል። ሰውየው ራሱን ለመግደል ሙከራ ማድረጉን የሚጠቁሙ አንዳንድ ነገሮች እናገኛለን። I know who you are. I know each of you. I know everybody. You bastard! Double shit! Ow! እባካችሁ አባቴ ይሙት ነፃ ሰው ነኝ። አሜሪካን ሀገር እንኳን እባክህ ዝም በል። አሜሪካ ትበል፣ ኢትዮጵያ ውስጥ ነው ያለው። አማርኛም ትናገራለህ? አማርኛ ብቻ አይደለም፣ ትግርኛም፣ ኦሮምኛም፣ ጉራጌኛም ሁሉንም እናገራለሁ እኮ ከነጋችሁ። አሜሪካን ሀገር ወይ ወይ አሜሪካ እሺ እሺ። ኧረ እባካችሁ እባካችሁ፣ የትራፊክ ክስ እንኳን የሌለብኝ ንጹህ ኢትዮጵያዊ ነኝ። ከዚህ በላይ ደግሞ በሴቶች እኩልነት የማምን ሰው ነኝ። ባለቤቴ ሰርጋችን አገራችን ላይ ነው መሆን ያለበት ስትለኝ ያለምንም ጭቅጭቅና ክርክር እሺ ብዬ አሜሪካን ሀገር ለምን ይሆናል? ምን የሚሉት በቀል ነው? በሰርግ መበቀል። ካሳሁን አያሳዝናችሁ? ኖት ኦንሊ ካሳሁን፣ በቀለም እስከዳር አለሚቱ ሁሉም ያሳዝኑኛል። ሁሉም ኢትዮጵያ ነው የሚያሳዝነኝ። እኛ በተሯሯጥነው ሰርግ አንተ ልትሞሸር። ኧረ ስለ ወንድ ልጅ አምላክ እባክሽ ይቅር በይ። ኢትዮጵያ የይቅርታ ሀገር ናት። ይቅርታ አልደፈርኳትም ብለህ ከፍትህ ያመለጥከው ሌላ ሀገር ነው አይደለም፣ ኢትዮጵያ ውስጥ ነው። እባክሽን ይቅርታ አድርጊልኝ። ወይ ግደኝ ግደኝና ገላግኝ። የሰርግ ቀን እየቀረበ ነው። ወይ ሰርግ! ሄሎ፣ ባልሽን ማግኘት ከፈለግሽ ብዬ ነው የደወልኩልሽ። አንቺ ማነሽ? ስልክ ቁጥሬ ማን ሰጠሽ? ባልሽ። አንቺ ነሽ ያገትሽው?
ምልሽን ነገር በጠቅላላ የምታደርጊ ከሆነ ባልሽን ከነ ህይወቱ ታገኛለሽ። አሁኑኑ ነው ለፖሊስ መደውለው። ሞባይሉን አጥፍቶታል። መቼም ሐሳቡን ቀይሮ አይሆንም ይሆናል እንዴ? አንድ ነገር መወሰን አለብን። እኔ እየራበኝ ነው። ካሳም ሳይመጣ ምንም ማድረግ አንችል። ስለዚህ አትበላም ማለት አንበላም። ፖሊስ ጣቢያ መሄድሽን ተይው ልልሽ ነው የደወልኩት። ቆይ አንቺ ማን ነሽ? ከባሌ ምን ጉዳይ አለሽ? በድሎኛል። ቤቢን አታውቂውም። ከረጅም ዓመት በኋላ ነው ወደ አገር ቤት የተመለሰው። ቢያንስ አንቺ እንኳን እውነቱን ተናገር እንጂ። እሺ ከኛ ምንድን ነው የምትፈልጊው? ባልሽ ሰርጋችሁ ላይ እንዲገኝ ከፈለግሽ በምሰጥሽ የባንክ ቁጥር 50 ሺህ ብር ታስገቢያለሽ። ምን አይነት ነውረኛ ሴት ነሽ? Anybody? Hello? Hello? እሺ ያልሽኝን ሁሉ አደርጋለሁ። ጥሩ። አሁኑኑ ሄደሽ ብሩን ባንክ ታስገቢያለሽ። ከዛ በኋላ ሪሲቱን በ200 ወረቀት ኮፒ ታደርጊና መሀል ፒያሳ ላይ ቆመሽ ለውጪ ለወራጁ ሰው ወረቀቱን ትበትኛለሽ። እሺ ቤቢ ግን ምንም እንዲሆንብኝ አልፈልግም። ላንቺ ስል ነው ሁሉንም ማደርገው። እንደሱ ስራማ ቢሆን ስጋውን በጥርሴ መዘልዘል ነበረብኝ። ሄሎ ሂጂ ምልሽ ቦታ ትሄጃለሽ። ከዛም ባልሽን ታገኛለሽ። ሄሎ የስማውሽ ወቀት አንድ ሴት ጠቁማኝ ባሌ ወደ ታገተበት ቦታ እየሄድኩ ነው። የት አካባቢ ነው ያለሽ? አሜሪካ ኤምባሲ አካባቢ መሰለኝ። በግል መኪና ነሽ? በኮንትራት ታክሲ ነው ያለሁት። በቃ በየማሉ ደውዪ፣ ተረጋጊ። እሺ እሺ እደውላለሁ።
ባልሽን አገኘሽው? የገባሽበት ገብቼ እገልሻለሁ። እሺ የእናንተ ቤተሰብ ሰው መግደል አይሰለቸውም ልበል? ከካሳሁን ጋር ተመሳጣሽ ባሌን አፍነሽዋል። እኔን እንደፈለክ ማድረግ ትችላለህ። ቤቢ ምንም የሚያውቀው ነገር የለም። ወይዘሮ ሶስና ባልሽን አገኘሽው? አላገኘሁትም። ታዲያ የታሰረው ማን ነው? ተጫውታብኛለች። ይሄ ነው ባሌን ያገተው ሰው። ማን ያሰረው? አላውቅም። መፍታት ነበረብሽ። ሰው ሲሰቃይ እያዩ ዝም ማለት አግባብ አይደለም። እባካችሁ አስደብድቡኝ፣ እባካችሁ ሞትባችኋለሁ፣ አስደብድቡኝ። ተረጋጋ፣ ተረጋጋ። የፖሊስ አባሎች ነን። ማን ነው እዚያ አምጥቶ ያሰረ? አላውቃቸውም፣ ብዙ ናቸው። ደብድቦኛል፣ ፈንክተውኛል። በአፋጣኝ ሆስፒታል መሄድ አለበት። ሞታለሁ ብዬ ተስፋ ቆርጬ ነበር። ምንድነው እየተደረገ ያለው? ሁሉንም ነገር በኋላ እነግርሃለሁ። አቶ ካሳሁን። አቶ ካሳሁን? ስሜን እንዴት አወቃችሁ? ሰው በማገት ወንጀል ተጠርጥረሃል። አዎ፣ ከሴቷ ጋር ተመሳጥረ ባሌን አግተኸዋል። ወይ ማገት ወይ ማገት! እኔ ራሴ በሰላም ወጥቼ መግባት በቻልኩ። እዚህ መሆኔ እንዴት አወቃችሁ? አጋቾቹ ናቸው የጠቆሙ። 50 ሺህ ብር ተቀብለኝ እኮ ነው ይሄን የጠቆመችኝ። ምን በእጇን የሰጠሻት? በባንክ ቁጥሯን ያስገባውላት። ለፖሊስ መደወል ነበረብሽ። ብሩን ሳታሸሽ እንይዛት እኮ ነበር። እኔ ብሩን አልፈልግም። ባሌን ነው የምፈልገው። ባሌን ነው የምፈልገው። በባንክ ቁጥሯ አድራሻዋን ማግኘት ይቻላል። እንሂድ። አቶ ካሳሁን ሕክምናውን እንደጨረሰ ጣቢያ ይዘው ነው። አንድ ጊዜ ለቤተሰብ ስልክ ልደው ይቻላል። ስልክ ተደወለ። ሄሎ፣ ደሳለኝ ካሳሁን ነኝ። ጋዝሽ የት ነው ያለው? ጋዝሽ የት ነው? ዝም ብለህ ስማኝ። ይኸውልህ የሶስናን ባል እዛው ያገኛችሁበት ቦታ ላይ ጣሉት። ጥላችሁት ነው? አሁን ጣሉት። ጥላችሁት ነው? ጥላችሁት ነው? ጥላችሁት ነው? እሺ፣ እሺ፣ እሺ። ወይዘሮ ሱስና የባንክ ሪፖርት ደርሶናል። ትንሽ ታገሽ።
ምንድነው የሚያስቅ? ለኔ ብለሽ 50 ሺህ ብር መክፈልሽን ሳስበው ድንገት ሳቅ ያመልጠኝ። ላንተ ስል አይደለም ለባሌ ስል ነው የከፈልኩት። አይባ አንተ በጉልበት እኔ በካልኩሌሽን ነበር ያልሽው? አዎ። ካልኩሌሽን አንቺ ለኔ 50 ሺህ ብር ከፈልሽ። ስሚ ድሮም የኛ ኢትዮጵያውያን የኑሮ ስሌት የሚቀምረው አንድ ፈጣሪ ነው። አንተ ስለ ፈጣሪ ማውራት አትችልም። ዝም በል። ገና ምኑን አይተሽ? ያለ ካልኩሌሽን ነፃ ላወጣኝ ፈጣሪ አደባባይ ቆሜ መሰክርለታለሁ። ከባንኩ የተላከልን ሪፖርት የሚገርም ነው። እንዴት? ገንዘብሽን ያስገባሽበት የባንኩ ቁጥር የግለሰብ አይደለም። ታዲያ የማን ነው? የማህበር ነው። የማህበር? በወንዶች ጥቃት የደረሰባቸው ሴቶች ያቋቋሙት ማህበር ነው። አልገባኝም። ማህበሩ በጎ ፈቃደኞች ለተጎጂ ሴቶች የገንዘብ እርዳታ እንዲሰጡ የከፈተው የባንክ ቡክ ነው። ሄሎ ቤቢ። ሶስና የት ነሽ? የት ነህ? ሆቴል መጥቼ ሳጣሽ እኮ ነው የምደውልልሽ። ምን እንደተፈጠረ አላውቅም። መጣሁ። እዛው ጠብቀኝ። ባሌ ተገኝቷል። እንኳን ደስ ያለሽ። ግን እንዴት ሊገኝ ቻለ? እኔም የማውቀው ነገር የለም። አቶ ካሳው። አቤት። መሄድ ትችላለህ። ስንፈልግ እንጠራለን። ወይዘሮ ሶስና ብርሽ ተመላሽ ሊሆን ይችላል። ግድ የለም ሴቶቹ ይጠቀሙበት። እኔ እኮ ከሶስና ጋር ስትሆን ነው እንጂ የምታምረኝ ብቻህን ውሃ ቅጠል አትለኝ። ምን ነው በጠዋት እንድትመክረኝ ነው የመጣሁት። የምን ምክር? ሚስት የምትሆነኝ ሴት እንዴት ማግኘት እንደምችል፣ ባል እንዴት መሆን እንደምችል ምከረኝ። ምከረኝ እንጂ
አታግባ፣ ይቅርብህ። ለምን? ጥቅም የለውም። ደስ አለኝ። መጣሁ አሰግዬ፣ መጣሁ እናት፣ መጣሁ። ከሞቀ መኝታዬ ላይ ነው የቀሰቀስከኝ። ትዳር ጥቅም ባይኖረው አንተና አሰገደሽ ድሮ ትፋቱ ነበር። እኔ ከትዳር እንድጠቀም አትፈልግም? እፈልጋለሁ። ምከረኛ። በልክ የተሰራችልህን ሴት እስክታገኝ አታግባ። ቤቱ ሊበላኝ ነው፣ አካባቢው ሊውጠኝ ነው። እስከዛ የት ልግባ? አንተን እኮ ነው። አንተ ደስ አለኝ። እኔ እንጃ። ለማንኛውም እኔ ልግባ። አሰብኩበት እና በተወሰኑ ነገሮች ላይ ከተስማማን አብረን መኖር የምንችል ይመስለኛል። ኧረ በማያስማማውም ነገር እስማማለሁ። መጣሁ